ሰላም ሰላም ተመልካቾቼ እንደምን ዋላችሁ ወይም እንደምን አረፈዳችሁ ልበላችሁ። ምክንያቱም ለቁርስ ነው ልሰራ የተነሳሁትና የጤፍ ጨጨብሳ እንዴት አድርገን እንደምንሰራ ላሳያችሁ ነው። ግብአቶቹ እንግዲህ ቲማቲም፣ ነጭ ሽንኩርት፣ ቃሪያ፣ ሽንኩርት፣ ቀይ ሽንኩርት አዘጋጅቻለሁ። የጤፍ ዱቄት አዘጋጅቻለሁ። ቁንዶ በርበሬና ኮረሪማ ቅመም አድርጌበታለሁ። ጨው እጨምርበታለሁ። እዚያ እንደምታዩት ገምታችሁ እናንተ እንደምታደርጉት እኔም በምፈልገው ለምን ሶሱ ላይም ስለማደርግ እዚህ ጋር ቀነስ አድርጋችሁ ነው እንዳይበዛባችሁ ማለት ነው። ስለዚህ ስኳር ደግሞ ትንሽ አረግበታለሁ። እናንተ ማድረግ ትችላላችሁ። ደስ የሚል ጣዕም አለው። በስኳር አድርጋችሁ ስታዘጋጁት ይጣፍጣል። ድሮስ ስኳር ላይ አጣፍጠው ነው ልትሉኝ ትችላላችሁ። ግን ካፋችን ላይ እንዳይከብድ አነስ አድርጋችሁ ስኳር ያለበት ሰው ደግሞ አለማድረግ ይችላል። ቃሪያም እንደዛው ጨጓራ ያለበት ሰው ቃሪያ አለመጨመር ይችላል። ስለዚህ አሁን ሰው የቀይ ጤፍን ጨጨብሳ እያዘወተረው ነው። ከጤና አንጻርም በጣም ጠቀሜታ አለው። ለእንጀራም እንዳይጓጉልብን ቶሎ ድርቅ አድርገን ማማሰል ጥሩ ነው፣ ፍርስ እንዲል ማለት ነው። ቀይ ጤፍ ያው እንደምታውቁት በጣም ብዙ ጠቀሜታ አለው። ቀይ ጤፍ እንጀራውንም ቢሆን አዘውትረን ብንበላው በጣም ቆንጆ ነው። ለልጆችም ብናስለምዳቸው ልጆች አሁን ብዙ ጊዜ እኔ ልጆች ስለለማዱ ነው እንጂ እንደዚህ አይነት ነገር አይፈልጉም። የከተማ ልጆች ለምን ስላላስለመድናቸው ነጭ ጤፍ መብላት በቃ ዘመናዊነት አድርገን ስለምናስበው ማለት ነው። ግን ከጤና አንጻር ስናየው ከነጭ ጤፍ የበለጠ ቀይ ጤፍ ዳጉሳና ዘንጋዳ በጣም ቆንጆ ነው። ለጤንነት ለሁሉ ነገር የሚጠቅም። ስለዚህ ይሄንን ብናዘወትረው በሆቴሎች ብንሰራው ብንመገበው ለጤናችን ለልጆቻችን በጣም ቆንጆ ነው። ለኛም ለሴቶች ወገባችን ለሚያምን ለተጎዱ ለሁሉ ነገር በጣም ወሳኝ ነው። አሁን ምጣዴን አስመቻለሁ። ይሄው ቋጓላ ያለውን በዚህ ልክ በጣም እንዳይቀጥን በጣም እንዳይወፈር እንደዚህ አድርጋችሁ የጨው ልኬታ ወይም የእንትኑን እኔ ባፌ ቀመስ አድርጌ ነው የምሰራው። ቆንጆ ነው። አሁን ጋግሬ ተመልሰን እንገናኛለን። እሺ ድስታችን ብሯል። እንደምታዩት ወፈር ያለ ድስት ነው። ሁሉ ጊዜ ዘይቱ ከላይ ወጣ ጀምራለሽ። አዎ እዚህ ጋር ማለው ዳር ላይ እንግዲህ ታርጉ ነው። ቆይ ተመልካቾቼ አሁን ሽንኩርታችንን ድስታችንን ዝሯል። መጀመሪያ ዘይት ቺፍ ነው ያረኩኝ፣ ምክንያቱም የጾም ነው የምሰራላችሁ። ዛሬ እንደምታውቁት ጾም ነው። ስለዚህ የጾም ጨጨብሳ ነው የምሰራላችሁ። በደንብ የተነጠረ እንደ ቅቤ ጥሩ ቅመም የገባበት ነው። አሁን ሽንኩርታችንን እናቁላላለን። ሽንኩርታችን ቲማቲማችንን የምንከተው ድስታችን እንደምታዩት ለመጥበስ እንዲመጭብስ ነው ማደርገው ማለት ነው። ውሃ ስለማይገባበት እያገላበጥን በወፍራም ድስቴ እንግዲህ ለእንደዚህ አይነት ምግቦች የምጠቀምባት በጣም ወፍራም ድስት ይሄ ትግራይ ውስጥ ነው ምናምን የሚሰሩ ወፍራም ድስቶች ናቸው። በጣም ነው በዚህ መስራት የሚመቸኝ።
ወጧ በጣም ነው የሚጣፍጠው። እናንተም ብዙና ተጠቀሙባት። ጠብቁኝ። ይሄው ቂጣችን ደግሞ ጋግረ ነው በዚህ መልኩ አውጥተናል። እንደዚህ የሚያምር አድርገን ጋግረን እንደምታዩት ቆንጆ ቂጣ ወጥቷል። በባዶውም መብላት ያጓጓል። ስለዚህ አሁን በመክተፊያ ነው መቆራረጠው። በደንብ አርጌ እኩል አርጌ ክትፍ አደርገዋለሁ። ተመልሰን ቲማቲማችንን ጨምረናል። አሁን ነጭ ሽንኩርታችን እንከታለን። በርበሬ ገና አልጨመርንም። ትንሽ ነጭ ሽንኩርቱ ጣዕሙን ይፈደው። ትንሽ እርድ ለከለሩ ደስ የሚል ከለር ይሰጠናል። ሳናበዛ ለጤናም ጥሩ ነው። ምንም ተጽዕኖ የለውም። አሁን በርበሬያችን እናደርጋለን። እሺ ተመልካቾቼ በዚህ መልኩ እንግዲህ እንደዚህ አድርጌ ደስ የሚል አቆራረጥ፣ እኩል የሆነ አቆራረጥ፣ በጣም ያላነሰ የሆነ እንዲህ እያደረጉ በእጅ እያነሱ ለመብላት በማንኪያ ለመብላት በሚመች መልኩ አዘጋጅቼዋለሁ። ሶሴን ደግሞ ሰርቼ ጨርሻለሁ። በጣም ነው የሚጣፍጠው። ቀምሼዋለሁ። ሁሉም ነገር አድርጋለሁ። የራሱ ጨውም ቅድም ከዱቄቱ ላይ ስለጨመርኩኝ ትንሽዬ ጨው ጨምሬያለሁ እንጂ ሌላ አልጨመርኩም። የራሱ በቂ ነው። ሽፉን እንግዲህ አዘጋጅቼ ይቅርታ ሽፉን አልኳችሁ። ይሄ እንትን ምንድነው ስሙ? የጾም ቅቤው ከኖ ለጋ ማለት ነው። እሱንም ያው አዘጋጅቼዋለሁኝ ለጾም ብዬ ለገንፎ እንደዚህ ስፈልግ ብዬ ትንሽዬ ውሃ ዘይቱ እንዳይበዛብኝ ብዬ ግን ውሃ ይገባበትም ነበረ። ግን በጣም ቅባት ደግሞ እንዳይበዛ በመፍራት ትንሽዬ አድርጌበታለሁ። ትንሽ ጠብ ብቻ፣ አለዛ ይነከራል፣ ጥሩ አይደለም። አሁን እንጨምራለን። ይሄው እንግዲህ ተመልካቾቼ ሰርቼ ጨርሻለሁ። አሁን ለገበታ ዝግጁ አርጌ ነው የምጠብቃችሁ። እሳቱን መጥፋት አለበት። ይሄው እንግዲህ ሶሱን ማቅጠን የለብንም። ሶሱ ከቀጠነ ምን ይሆናል? የመያያዝ ባህሪ የሆነ ጭብልቅ ማለት ነገር እንዳይሆንብን እንደዚህ አድርገን በሚያምር መልኩ ሰርተን አያችሁ። ብትፈልጉ በእጃችሁ ብትፈልጉ በማንኪያ አድርጋችሁ እንዴ እንደሚጣፍጥ ቃሪያው ለጣም መዓዛ በቃ ደስ የሚል ጣዕም ይሰጣችኋል። በዚህ አድርጋችሁ ሰርታችሁ እንድትበሉልኝ ጋብዣችኋለሁ። አሁን ለገበታ ዝግጁ አድርጌ ተመልሰን እንገናኛለን። ለገበታ እያዘጋጀን ነው ተመልካቾች። እንዴት እንደሚያጓጓ አያችሁት? በዚህ አድርገን ዋው! እዚህ ላይ ደግሞ የጾም ሲፈታ ፋሲካ ጾም ማለት ነው። እንዴት ደግሞ በጾም እንዴት አድርገን እንደምንበላው በጉጉት ጠብቁኝ፣ አሳያችኋለሁ። እንደዚህም ይቻላል ወይ ነው የምትሉት ተመልካቾቼ። እኔ በጣም ወድጄዋለሁ።
እናንተ ደግሞ ስሩና ቅመሱት። ብትፈልጉ በማንኪያ ብትፈልጉ በእጃችሁ እያነሳችሁ ፈታ ብላችሁ መብላት ትችላላችሁ። ስለተከታተላችሁ እኛ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ እና ሼር በማድረግ ተባበሩ ማለት ነው። እኔ እየታየልኝ አይደለም፣ ዝም ብዬ ነው የምደክመው። እንደውም አቁሜው አሁን ደግሞ ዝም ብዬ ቆጨኝና ተነስቼ ልሰራ ተነሳሁኝ። ስለዚህ አበረታቱ። ወጭ ወጥቶበት ነው ኑሮውን የምታዩ ነው። እኛ አበሻ ሀገር ውስጥ ያለ ነው፣ ኢትዮጵያ ነው ያለ ነው። ሰብስክራይብ ላይክ ማድረግ ለእናንተ እኮ በጣም ቀላል ነገር ነውና ስላደረጋችሁልኝ ግን አመሰግናለሁ።